እማዬ ሀና ግን ጥሩ ሁኔታ ላይ አይደለች። ልጄ ምን ሆነች? የሆነችው ነገር መቼ አንሷት ነው ሌላ ነገር የምትጨመርላት? ምናሴ ምን እያልክ ነው? እማዬ ሀናን ልብ አላልናትም እንጂ በጣም እየተጎዳች ነው። ምን ሆና? ሀና ልጁን በጣም ነው የምትወደው። እና ስለወደደችው ነው የምትጎዳው? እማዬ መውደድ ብሉሽ እንደዚህ ቀላል መውደድ እንዳይመስልሽ። ቢሆንም የእኔ ልጅ ይህን ያህል እጅ የምትሰጥ ልጅ አይደለችም። ሀና እኛ ፊት ጠንካራ ትመስላለች እንጂ በጣም ተሸንፋለች። በፍጹም ምናሴ፣ ሀና የምትሸነፍ ልጅ አይደለችም። እኔም ቢሆን ደስ ይለኝ ነበር፣ ግን እንደዛ አይደለም። ቆይ አንተ እንዴት አወቅ? ሀና ራሷ ነች ነገረችኝ። ምን ብላ ነው የነገረች? እዝራን አታ እንዴት እንደምትኖር ህይወት እንደከበዳት ነግራኛለች። ምናሴ ስለምን መክበድ ነው የምታወራው? እማዬ እኔ ካንቺ አላውቅም፣ ግን በአንቺና በልጁ አባት መካከል በተፈጠረው ጸብ ከማንም በላይ እየተጎዳች ያለችው ሀና ነች። እንዴ ምንድን ነው ነገሩ? የምን መዓት ነው የምታወራብኝ? እማዬ ሁሉንም ነገር ቆም ብለሽ ብታስቢበት ደስ ይለኛል። ይቅርታ ሰው እንዳለ አላየሁኝም ነበር። አረ ይቅርታ ያስፈልገው ምናምን ታጠብ። አረ ችግር የለውም ጨርሼ። እኔማ ጨርሻለሁ፣ ታጠብ አንተ። እሺ ግን እኮ እንዴት አደርሻል አልከኝም እንዴ? አላልኩሽም እንዴ? ይቅርታ ይቅርታ የሚለውን ቃል ትወዳለህ ልበል እንዴ? እኔ እንጃ እወደዋለሁ እንዴ? አሁን እዚህ ከመጣ ጀምሮ ራሱ እኮ ከ3 ጊዜ በላይ ነው ይቅርታ ያልከኝ። እንዴ እንደዛ አልኩኝ እንዴ? በጣም እንጂ። ይቅርታ እንደዛ ማለት ልብ አላልኩትም ነበር። አሁን ደግሞ ለ4ኛ ጊዜ ደቀምከው። ወይኔ ጉዴ! እንዴ ምን ሆኜ ነው? እኔ የምልህ ቆይ በገዛ ቤት ትፈራለህ እንዴ? እንዴ አላልፈራሁኝም። ፈርቻለሁ እንዴ? በጣም እንጂ። ለማንኛውም ግን ታጠብ። እሺ ታጠባለሁ። በነገራችን ላይ በጣም ቆንጆ ልጅ ነህ። እንዴ ማለት አማርኛ አችልም እንዴ? መቻልማ እችላለሁኝ። እና ከቻልክ ምን እንዳልኩ አልሰማኸኝም? ሰምቻለሁኝ፣ ግን ለእኔ አልመሰለኝም ነበር። ቆንጆ አይደለሁም ለማለት ነው? እኔ እስከማውቁ ድረስ አይደለሁም። እንደውም እንዳንተ አይነት ቆንጆ አይቼ ማቅ እራሱ አይመስለኝም። እንዴ ለወንድ ልጅ ውበት ምን ያደርግለታል? እንዴ ነው ማያደርግለት? እማዬ ምን ትላለች መሰለሽ? ወንድ ልጅ ከዝንጀሮ መለስ ካለ በቂ ነው ትላለች። ግን እንደሷ አትመስልም። ወደ ስራ ትሄድም እንዴ? እሄዳለሁ፣ ግን የሆነ ነገር ላወራሽ ነበር። ምንድን ነው? ግን እዚህ መቀመጡን ወደሽው ነው? ማለቴ ያው ቤት ውስጥ መቀመጡ ትርፉ ጭንቀት ነው። ምን ማድረግ ነበረብኝ? ለምን ቢሮ አትገቢም ዛሬ? ምን ልሰራ ነው ቢሮ የምገባው? ሜሉ እስከ ዛሬ ቢሮ የምትገቢ ምን ለመስራት ነበር? መስፍን ለምን ወደዛ ወደ ስትላለህ? የምትፈልገውን ለምን በቀጥታ ትናገር? ያው ለአንቺም ለድርጅቱ ቢሮ መግባት ጥሩ ነው ብዬ እኮ ነው። በዚህ ሰዓት ስራችን የምሰራ ይመስላል? እንዴት አትችይም? በዚህ ሰዓት ሀሳቢ በቃሉና በቃሉ ብቻ ነው። ሜሉ እሱን ሰውዬ ግን ለምን አታዩም? ለምንድን ነው የምትወው? በእሱ ምክንያት እኮ ነው ቤተሰብ የተበጠበጠው። እና አሁን ምን ልታደርጊ ነው? ማን እንደሆንኩ አሳየዋለሁ። እንዴት አድርገሽ? መስፍን ለምን ስራ ትሆንብኛል? በቃ ተወኝ። ሜሉ ቢሮ እኮ አንቺን ይፈልግሻል። ምን አባቱ ላደርግለት ነው የሚፈልገው? እየቀለድሽ ነው እንዴ? አልቀለድኩም። ምንም አልሰራም። ደግሞ እዛ ሂጅ ምን አደርጋለሁ? ምን እየሆንሽ ነው ግን? እስኪ ወደ ራስሽ ተመልከቺ። በዚህ ሰዓት ስራም ሆነ ሌላ ነገር ማሰብ አልፈልግም። ግን ድርጅቱ ያስፈልገናል አይደል? ድርጅቱ ከፈለገ 4 እግሩን መብላት ይችላል። ሜላት ይሄ ድርጅት እኮ የህልውናችን ጉዳይ ነው። ሰላም ለእናንተ ይሁን ውድ ቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማም ይዘንላችሁ መጥተናል ማለት ነው። ተወዳጁ ቤተሰባዊ የሆነ ድራማ እንግዲህ ወደ 200 ክፍል እየደረሰ ይገኛል ማለት ነው። በጣም በሚገርም ሁኔታ እንግዲህ በአንድ አመት ውስጥ 200 ክፍል ሰርተው ያስደመሙን ነው። ጎበዞች ናቸው በጣም ኖላዊዎች። እናም እንግዲህ ምዕራፍ 1 ሊያልቅ ይመስላል። ምክንያቱም ምዕራፍ 1 አቋርጠው በምዕራፍ 2 ሊመጡ ነው። በዚህም እንግዲህ ከምዕራፍ 1 ብዙ ነገር የተማርናቸው ብዙ የወሰድናቸው ነገሮች አሉ። የምዕራፍ 1 እስከ 200 ክፍል የሄደው እንግዲህ መጨረሻው አቶ በቃሉ ታስሮ ወይዘሮ ሜላትም ከአቶ በቃሉ ነፃ ወጥታ ብዙ ነገሮች የሚስተካከሉ ይመስለናል። እሱን አብረን የምናይ ይሆናል። ነገር ግን እንግዲህ ኖላዊ ድራማ በጣም ደስ የሚልና ቤተሰባዊ ድራማ ነው። ከመጀመሪያው ክፍል ጀምሮ ነው እስካሁን ስከታተለው እና ሳቀርበው የነበረው ማለት ነው። በጣም እውነት በሚገርም ሁኔታ አንድም ቀን እንኳን ስትራክ ሳይልኩብን እኛ ትንንሽ ዩቱበሮች እነሱን ድራማ እያየን እንደዚህ እየፈተፈትን በጣም ብዙ ስራዎችን ሰርተናል እኛ ራሱ ማለት ነው። ምንም እንኳን ተመልካች
ሁሉም ሰው ቢቃወመውና ባይፈልገው፣ ምክንያቱም አማርኛ ወደ አማርኛ መተርጎም ትርጉም ስለሌለው ብዙ ተመልካች ይናደዳል እኛ በምንሰራቸው ስራዎች ማለት ነው። ነገር ግን እኛ ደግሞ ስራ እስከሆነ ድረስ ካየነው ዘንዳ እንደዚህ መስራት ህዝቡ በዚህ ጊዜ አሁን ዩቱብ ሲሰራ ለተመልካች ብሎ ለሰው አስቦ አይደለም። ማንኛውም ሰው ዩቱብ የሚሰራው ለሰው አስቦ አይደለም። በነገራችሁ ላይ ገቢ የሚያስገኝነትን ነገር ነው። ደግሞ ለሰው የሚጠቅም ሆኖ እንኳን አንድ ቪው ካለው እና ለሰው የማይጠቅም ሆኖ 100,000 ቪው ካለው የሚሰራው ለሰው የማይጠቅመው ነው። ምክንያቱም አንድ ቪው ካለው ለሰው የሚጠቅም ነገር ምንም ስለማይጠቀም ማለት ነው። በተቃራኒው ሰው አንዳንዱ እየጠቀመን ሰውን እየጠቀመ ራሱም ይጠቀማል። አንዳንዱ ደግሞ ሆን ብሎ ሰውን እየጎዳም ደግሞ ራሱ ይጠቀማል። ሁሉም ሰው ራስ ወዳድ ስለሆነና ራሱን ስለሚያስቀድም ማለት ነው። እና በዛም እኛ እናንተ እንኳን ምንም የማይጠቅም ነገር ቢሆን እኛ በተከታታይ ክፍል እንግዲህ እየሰራን ከአመት በላይ በቻናላችን ይዘን መጥተናል እና የምር ኖላዊ ድራማዎች በጣም እናመሰግናለን በዚህ አጋጣሚ ማለት ነው። እና ቶሎ ቶሎ ብትለቁልን ምዕራፍ 2 ደግሞ ቢቀጥልና እስከ አመት ብንሰራ እኛም ደስ ይለናል። ምክንያቱም በጣም ነው እንኳን አይደለም የእነሱ ቻናል አይደል ይቅርና የኛ ቻናል ራሱ በእነሱ ስንሰራ በጣም በደንብ እይታ አለው እና እኛም በጉጉት እንጠብቃለን ቶሎ ይሄኛው ምዕራፍ 1 አልቆ ምዕራፍ 2ቱን እንደሚጀምሩልን። ምክንያቱም እንደ ቤተሰብ አንዳንድ ድራማ ስትከታተሉ እንደ ቤተሰብ ነው። በተለይ ቀን በቀን የምታዩት ከሆነ እንደ ቤተሰብ ነው የምትለምዷቸው ተዋናዮቹን ካራክተሮች እና ሲጠፉ በቃ የሆነ ከቤተሰብ የመለየት አይነት ስሜት ይሰማቸዋል። እና አሁን ኖላዊ ድራማ እኔ ወድጄ ባላየውም ለስራ ያዋለው ግን ደግሞ የሆነ እንደ ቤተሰብ ስላሰብኳቸው ቢጠፉ የሚደብረኝ ይመስለኛል። እና በጣም ነው የምናመሰግነው ኖላዊ ድራማዎች ምዕራፍ 1 ቶሎ ጀምሩልንና እኛም እንስራ ሰርተን እኛም እንጠቀም። ምን ችግር አለው? ዩቱብ የአሜሪካ ካምፓኒን ዩቱብ ነው የሚከፍለው ይሄን ሁሉ ዩቱበር እና አንዳንዴ የምሬን ነው የምላችሁ እንደዚህ ኢትዮጵያውያን አንዱ በእርግጠኛ እነሱ በደከሙት ስራ እኛ ብንሰራ ያው እነሱ አይጎዱ ነው እንጂ ጥሩ አይደለም ሰው በለፋበት ገብቶ መስራት ማለት ነው። ምክንያቱም እነሱ እያንዳንዷን አንዲት ሲን እንኳን ለማለት እየተለማመዱ ነው ካራክተር እንትን የሚሰሩት ማለት ነው። እና እንደውም ከካሜራ ጀርባ ያለው ፊልም ምናምን ድራማ ምናምን ሲሰራ ከካሜራ ያለው ጀርባ ያለው ድካም እንዳይመስላችሁ በጣም አድካሚ ነው። ብዙ ሰው አይረዳም እንዴ በቃ ዝም ብሎ ደርሶ የሚቀርብልን ይመስለናል። ግን እያንዳንዷን ቃላት ራሱ የሚሏትን ራሱ 100 ጊዜ ይሆናል እየደጋገሙ የሚሉት። ምክንያቱም ሰው ከራሱ አስቦ የሚለውና ሰው ያለውን የሚለው አንድ አይደለም። ደራሲው ያላቸውን ወይም ደግሞ ዳይሬክተሩ ያላቸውን ስለሚያደርጉ ይጠፋባቸዋል። ያንን ደጋግመው ለማለት ራሱ ስንት መከራ አይተው ነው የሚሰሩት። እና በዚህ ነገር ሁሉ እየደከሙ እኛ ደግሞ እንደዚህ እየሰራን ለተመልካች እያቀረብን ብዙ ነገሮችን ሰርተናል። ነገር ግን ደግሞ እኛ ሰርቀን አይደለም። አሁን አንዳንድ ፊልም ባለሙያዎች ፊልሙን እንዳለ ሰርቀው ፊልሙን የደከሙበት ሰዎች ሳይጠቀሙ የሰራቁት ይጠቀማሉ። እኛ ግን የለቀቁትን ነው። ስለዚህ እነሱም የበለጠ ተመልካች ይጨምርላቸዋል እንጂ ምንም የሚጎዳ ምክንያቱም አሁን በእኔ ቻናል የመጣ ግማሹን ያየ ሰው ሄዶ ሙሉውን እነሱ ቻናል ጋር ያየዋል። አይጎዱም ያን ያክል። ግን ቢሆንም ደግሞ አንዳንዴ አበሻ አብሮ መብላት ነው እንጂ አብሮ መስራት አይችልም እንደሚባለው ብዙ ሰዎች ስትራክ እየላኩ ቻናላችን እስከ ማዘጋት ይደርሳሉ። ግን ይሄው እኔ በኖላዊ አንድም ቀን ሳልፈራ አመት ሙሉ ሰርቼበታለሁ በሁለት ቻናል። አንድም ቀን ስትራክ ልከውብኝ አያውቁም። ወደፊትም እንደማይልኩብን ተስፋ እናደርጋለን። እኛም እንሰራለን እና እንደውም ዝም ብላችሁ በነፃ ቻናላቸው ገብታችሁ ከምታዩ እንደዚህ ዩቲዩብ ቻናል ከፍታችሁ ምክንያቱም ለሰው አይጎዳም። ይሄ የሚጎዳ ነገር አይደለም። ብልግና አይደለም። ከባህል ከሃይማኖት የወጣ አይደለም። በቃ ወሬ ነው። የሚፈልግ ይሰማል። ደግሞ በጣም የሚገርመው በጣም ብዙ ተመልካች አለው። እንደዚህ በፍትፈታ የምንሰራ ልጆች በጣም ብዙ ተመልካች አለው። ለዛ ነው እንጂ እይታ ባይኖር ማንም ሰው በከንቱ ዝም ብሎ አይደክምም። እና በጉጉት እንጠብቃለን። ምዕራፍ 2 ደግሞ በአዲስ ስቶሪ በአዲስ ኢነርጂ እንደሚመጡ ተስፋ እናደርጋለን። ምክንያቱም ይሄኛው እንትኑ ታሪኩ ከመጀመሪያው ጀምሮ የሀና የጠፋችበት ከዛ የተገኘችበት ታሪኩ ከዚህ በላይ መሄድ አይችልም። የምር እውነት ቆርጠው እንደ አዲስ ሌላ ታሪክ ሰርተው ተመሳሳይ ተዋናዮችን ይዘው ቢመጡ በጣም ቆንጆ የሆነ ምክንያቱም ይሄኛው ተሰለቸው ብዙ ተመልካች እንደውም ይሄ ፊልም መጨረሻ የለውም እንዳያልቅም እንደ እያሉ ነበር። ምክንያቱም አዲስ ነገር የለም። የሆነ ታሪኩ ልክ ሀና ስትገኝ ነው ያበቃው አጓጊነቱ። ሀና እናቷ
ሜላት እንደሆነች ስታውቅ የዛኔ ነው የሆነ አጓጊነቱ የቀዘቀዘው። ከዛ ወይዘሮ ባዩሽ ሞተች፣ እርግብ ታሰረች። በቃ እንደዚህ ድራማውን የሚበጠብጡ ሲጠፉ ድራማው ጸጥ አለ፣ የሆነ ድብዝዝ አለ እንጂ በፊት እስከ 400 እስከ 500 እይታ ነበር ያላቸው። አሁን ላይ ግን በግድ ነው 200 ከ250 የሚታይላችሁ። ለምን ስለደበዘዘና በአዲስ ታሪክና በአዲስ ኤነርጂ ደግሞ እንደዚህ አዳዲስ ታዋቂ ተዋናዮችን ጨምረው ቢመጡ እኛም ራሱ ጥሩ ነው ብለን እናስባለን። እናም እናንተም ተመልካቾቻችን ስለምትከታተሉን እጅግ በጣም እናመሰግናለን። እኛ ኖላዊ ድራማ እንኳን ቢያልቅ በሌላ ድራማ መስራታችን አናቆም ማለት ነው። ምክንያቱም ስራ እስከሆነ ድረስ ማንኛውም ገንዘብ የሚያስገኝ ነገር ሰውን ግን የማይጎዳ ከሆነ ከመስራቱ ወደ ኋላ አንልም። ማንም እንኳን አይደለም እኛ ጥቃቅን ቻናሎቹ አይደለም የእነሱ ቻናል ራሱ ይሄ የማይረባ ድራማ ምናምን በጣም ብዙ ሰው ነው መጥፎ ኮሜንት የሚጽፈው፣ ሞራል የሚሰብር ኮሜንት የሚጽፈው። ዋናው ቻናል እነሱ ላይ ቻናል እንኳን ግን ያልፈለገ ሰው አለማዳመጥ ይቻላል። ገብቶ ሰው የደከመበትን ስራ ከመተቸት አለማዳመጥ። ማንን ገደል ማንም ሰው እኮ አስገድለን አለ በገዛ ስልካችን ነው ስክሮል አድርጎ ማለት ይላል። ግን እነሱ ለፍተው እንደዛ መከራቸውን አይተው ሰርተው ከዛ በኋላ የነሱ ሞራል መግደል ጥሩ አይደለም። የሰውን ስራ ጥሩም ሆነ መጥፎ ማክበር ግዴታችን ነው ሁላችንም ማለት ነው። እና አብራችሁን ስለቆያችሁ እናመሰግናለን። ዛሬ ዘንላችሁ የመጣን እንግዲህ የኖላዊ ድራማ ምዕራፍ 1 ወደ መገባደጃው ይደርሳል። ምዕራፍ 1 ደግሞ በቅርቡ ይመጣል ብለን ተስፋ እናደርጋለን። ምክንያቱም እየለቀቁት አይደለም። አሁን ከለቀቁ ሮብ የለቀቁ ነው። እንግዲህ እስካሁን ለ5 ቀን 4 ቀን አልለቀቁም። እንግዲህ ሰኞ ነው የምናየው ይሆናል ይለቀቃል ወይስ ደግሞ ምዕራፍ 2 እንጠብቃለን የሚለውን ሰኞ እናየዋለን።